ቀስ በቀስ እንቁላል በእግሩ ይሄዳል ይላሉ አበው ሲተርቱና እንግዲህ ዛሬ ደርሰናል 14ኛው ቀን ላይ። ሰላም እንዴት ናችሁ? አብይ ነኝ ከኖታ ቴክኖሎጂስ። ስለ ጀመናይ ወይም ዘመናይ ብለናታል እኛ። ስለ ዘመናይ እንግዲህ ምን ይሰራልናል የሚለውን ብዙ ነገር ከቨር አድርገናል። የመጨረሻ እንግዲህ የመሰነባበቻም ባይሆን የመሻገሪያ ጊዜያችን ነው። ስለዚህ ዘመናይ ምን ታረግልናለች ወይም ምን ያረግልናል አይተናል። ኢሜጅ ጀነሬት የሚያስደንቁ አበሻ ልብስ የለበሱ አበው ወጣቶች ልጆች ባዶ እግራቸውን ሲሮጡ የፈለጋችሁትን ኢሜጅ ጀነሬት ማድረግ ትችላላችሁ። ሌላ ደግሞ ሙዚቃ ምንድነው፣ ችችካ ነው፣ ሬጌ ነው፣ ምንድነው፣ ራፕ ነው ምናምን የፈለጋችሁትን ሲሰራላችሁ አይተናል። በሌላ በኩል ደግሞ ተመራማሪዎች አጥኞች ዲፕ ሪሰርች ገብቶ ጥልቅ ገብቶ የመጨረሻ የመጠቀና የሰነጠቀ ትልቅ የሆነ እውቀትን ሲሰጠን አይተናል። በመጨረሻ ደግሞ ጀመናይ ላይቭ ምንድነው? ጀመናይ 24 ሰዓት አብሮን ሆኖ ማለት እያማከረ እያናገረ አንድ ይሄ ድብርት ድካም ምናምን አማካሪ ጓደኛ የሚባለውን ጥያቄ ባንዴ ሲመልስ አይተናል። ሌሎችም ብዙ መፍትሄዎች ጀመናይ የሚያመጣልን ዳሰናል፣ ተነጋግረናል፣ አሳይመንቶች ሰርተን ዛሬ 14ኛው ቀን ላይ ደርሰናል። እንግዲህ ጀመናይ የተወሰኑ ቱሎቹ በነፃ ያለምንም ገደብ እንደ ጀመናይ ላይቭ 24 ሰዓት መጠቀም እንችላለን። አንዳንዶቹ ደግሞ ገደብ አላቸው። ኢሜጅ ጀነሬት ለማድረግ ሙዚቃ ለመስራት ገደብ ያስቀምጥላቸው። ያንን ገደብ አልፎ ለመጠቀም ባይመከርም ግን አንዳንድ ስልቶች አሉ። ለምሳሌ ኢሜል 2-3 አካውንት ካላችሁ እያንዳንዱን አካውንት እንደ ግለሰቦች ኮንሲደር ስለሚያደርግ በዛ ኢሜል እየቀያየርን መጠቀም እንችላለን። ስለዚህ እድላችንን ሰፋ እናደርገዋለን ማለት ነው። አርቲፊሻል ኢንቴሊጀንስ እንግዲህ እስከዛሬ እንዳየነው አሲስታንት ነው። ብቻውን ራሱን ችሎ ስጋ ለብሶ ተአምር የሚፈጥር ሳይሆን እኛን ኢነብል የሚያደርግ ልክ ምግብ ስንበላ አቅም እንደምናገኘው ለአይምሯችን አቅም የሚሰጥ የሚገርም ቪታሚን ወይም ደግሞ ዘመናይ ብለነዋል ጀመናይ። ስለዚህ 14 ክፍል ስንማር እነዚህና በርካታ ነገሮች እናንተ ደግሞ እኔ ካልኩት ካወራሁት ካስተማርናችሁ ከነገርናችሁ በላይ ጥልቅ ሄዳችሁ አጃይብ የሚያስብሉ ብዙ ገራሚ የሆኑ መረጃዎች እንዳመጣችሁ እንደነገራችሁ አይቻለሁ። ደስ ብሎኛል። ስለዚህ ዛሬ ሙሉ ኮርሳችንን እንጨርሳለን። አርቲፊሻል ኢንቴሊጀንስ የሰው ልጅ ረዳት ሆኖ በምን ደግሞ ነጥለን አውጥተን ጀመናይ። ስለዚህ ምን ትፈልጋላችሁ? በሚቀጥለው ምን ኮርስ እንውሰድ? እስቲ ታች ላይ ጻፉልኝ። ምን አይነት አርቲፊሻል ኢንቴሊጀንስን እኔ ወይ ደግሞ ስለምን እናውራ? ታች ላይ የምትፈልጉትን እንዲዳሰስ በትምህርት መልክ ተመጥኖና ተቀናጅቶ እንዲመጣላችሁ የምትፈልጉትን ማንኛውም ነገር ታች ላይ ጻፉልኝ። እንዳስሰዋለን፣ እንማረዋለን፣ ፈተና እናወጣለን። ከዛ በኋላ ደግሞ ሰርቲፊኬታችንን ይዘን ብቁ የሆነ ከሰርቲፊኬቱ በላይ የሚበልጥና የሚያወራ ማንነት ያለው ትውልድ ለመቅረጽ ተነስተናል። ጊዜያችሁን ሶሻል ሚዲያ ላይ በተለያዩ እንቶ ፈንቶች በስድብና በቧልት ከምታሳልፉ እንግዲህ አልፎ አልፎ ጠለቅ እያላችሁ ወደኛ እየመጣችሁ ብትማሩ ታተርፋላችሁ። ለራሳችሁ በነፃ የሆነ እጅግ አስገራሚ መረጃዎች እንሰጣለን። ስለዚህ እነዚህን ትምህርቶች ደግሞ ከታች ኮሜንት ላይ የምጽፉልን ቀጣይ ቪዲዮ አዘጋጅተን እስክንገናኝ ድረስ ለጓደኛ፣ ለወዳጅ፣ ለዘመድ፣ ለጠላት ሁሉ የሚነገር ነው። ለጠላት ሁሉ ለምን ጠላታችሁን ንገሩትና ይረፍ። እናንተን ከማክሳደድ እናንተን ከመተቸት ከመተረብ ምናምን ይህን ብትሰጡት ስራ ትሰጡታላችሁ። ስለዚህ ለወዳጅ ለዘመድ ብቻ ሳይሆን ለጠላትም ሼር የምታደርጉት ቻናል ነው ይሄ ቻናል። ስለዚህ ሼር አድርጉ፣ ሰብስክራይብ ያላረጋችሁ እንዲሁ ዝም ብሎ በወፍ በረር የምታዩን እንዳላችሁ ደርሰንበታል። ሰብስክራይብ ካረጉ ሰዎች በላይ ሰብስክራይብ ያላረጉ ሰዎች እንዳሉ እናውቃለን። ስለዚህ ሰብስክራይብ በተኗን ዛሬ የጫኗትና ይጠቀሙ። ከዛ ለወዳጅ ለዘመድ ለጠላት ሼር ያደርጉት። ቴሌግራም ላይ የሚመጣውን ትምህርትና ኤግዛሙን ቴሌግራም ላይ አስቀምጠናል። ስለዚህ ኤግዛሙን ቴሌግራም ላይ በትክክል የመለሳችሁና ያለፋችሁ በሙሉ ሰርቲፊኬት እንሰጣችኋለን። ሰላም ሁሉን እንወዳችኋለን። ኖታ